እውነት እኔ አልችልም። እንደዚህ ምንም ነገር ማለት አልችልም። ምስጋና ደግሞ አያስፈልግም። ጠዋት እንዳትወጪ አልኳት። እቃ ግዢብኝ አለችኝ። እሺ እገዛለሁ። አሁን ወጥቼ ገዝቼ እመጣለሁ። ሰው ይመጣል አለችኝ። እሺ አልኳት። ከዛ እኔ ወጥቼ እስከምመጣ ሰው ወጣል ቀሯት። ልጄ እንትን ውስጥ ችግር ውስጥ የገባሁት በገዛ ስጋዬ ነው። ፓስፖርቴንና ቪዚቴን ተቀብላኝ 2400 ድርሃም ከፍዬ ነው የገባሁት። ለልጄ ብዬ ተበድሬ የገባሁት። እሺ በማለት ተረጋጊ። በፈጠየው እየደወልን ኤምባሲ በእናትሽ እሺ ተረጋጊ። በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታጽፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲሳ መመለስ ትችላለች እኮ። አሁን ችግሩ በቂው እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሂዳ ፖሊስ ጣቢያ ቶሎ ትሂድና ለሴፓሲ ወዳው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯን አዳሯ ታሜ መለሰለ እስቲ እሺ ታሜ መለሰልኝ ይሳቅ። እሺ እኮ አንድ ጊዜ እኛ ኤምባሲ እየደወልን ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይዬ እኮ እሺ እቤት ችግር የለም። ቪዛው አቡዳቢ ነው ግን ያለችው ቪዛሽ አቡዳቢ ነው ማሪ። ሻርጃ ነው እሷ ያለች። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ ማርያምን ትኬት በቃ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ ቆይ እሺ ማሬ ቆይ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና የኮሚኒቲ ዴይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው። ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምረዳሽ እመቤቴን በጣም ነው በጣም ግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ። በቃ እንደዚህ ነው በቃ አንቺ እናት ነሽ። በምንም መልኩ ሊያጽናናሽ አይችልም። በጣም ነው ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳውኑ ነው ለሊቱ እኮ ሰዎች አያነሱ ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏት ደግሞ የአበሻ ቢሮ አይደለም ሶሪያዎች ናቸው እኮ። በአካል ብንሄድ ቢሮን ካወቀች ቀጥታ ቢሮን በአካል ብንሄድ ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራው ልሽ እኔ ብሎ ፓስፖርቷን ያዘባት። እንደነገረች ህጋዊ ነች። ህጋዊ ነች። የሰውየው ቁጥር አላት። አለ ግን ማሪ የኛው የዚህኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም ቢያንስ አረቦች ቢያወሩትና የሆነ ጋባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈይ። የለም አይደለም አንዳንድ ሎካሎች ሲያወሯቸው የሚያዝኑበት ነገር አለ። ስለዚህ እስቲ ቆይ ይሳቅ መጥቷል። ድምጼ ራሱ አሁን ነው የገባሁት። በዛ በጣም ይቅርታ። ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበር። በአውቶፓስ በሊሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንስል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው። በዚህኛው ቪዛ አትችልም፣ አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ሲደውለንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶፓስ መግባት ትችላለች፣ ግን ቪዛው አውቶማቲክ መከንሰል ነው የሚሆነው። ስንት ጊዜ ሆኖታል ቪዛሽ? ንገሪ። ስንት ጊዜ ያለው አይዲሽ?
አይዲዋ ስንት ጊዜ አለው ታሜ? 2027 ነው የሚያልቀው አንደኛው ወር ነው። ኦልሬዲ አሁን አውት ፓስ መሰራት ይችላል፣ ግን ቪዛ ካንስል ነው የሚሆነው። ሲስተም ራሱ ነው ካንስል። ምን ትመርጫለሽ? የሚፈጥነውን እኔ ልጄን ሳሪ ማየት ፈልጋለሁ። ልጄ ቤሩት ያገኘዋል። ልጄን ይፈልጋል ሳሪ። አሁን ይኸውልህ ጊዜ አለው ገባ። አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎርታ ልመለስ ሌላ ወጪ ነው የሚሆንባት። ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ፣ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው፣ ቢሮ አቡዳቢ ነው ያለው፣ አቡዳቢ ነው። ግን እናንተ ጋር ትምጣ ይሳቅ። እናንተ ትገባለህ፣ አንተ ትገባለህ። ነገር እገባለሁ እባክህ ሪፖርት ስለምናገር ቢያንስ ነገ እገባለሁ ስራ ላይ። እሺ በቃ እንግዲህ ያው ቁጥርህን እንስጣት ጠዋት። ከዛ እናንተ ከጨረሳችሁ እኛ ትኬት እንቆርጥላታለን። እኛ ትኬት እንቆርጣለን። ሰውየው ምንድን ነው? ቆይ ለምንድን ነው የከለከላት? ሶሪያዊ ነው። በየቦታ እየወሰደ ያሰራኛል። በ2002 ማለት ነው። ከዛ ደሞዝ የሚሰጠኝ 800 ነው። ምግብ የሌለበት ምናምን ታምሜ ሁሉ ሐኪም ቤት ገብቼ በብሬ ነው የምታከመው። ለምንድን ነው እንደዚህ የምታረገው እንዴ? ምን አይነት ስራ ነው እየሰራህ? ትሰሪያለሽ ማአት ናቸው ልጆቹ ራሱ የሚጎዳቸው እዛ መክተብ ውስጥ እና እኔ አረበኛ ስለምችል ቤሩት ስለሰራው ያለብዛ ፖሊስ ነው የምጠራው አልኩት። ህገወጥ ስራ እየሰራ ነው ፖሊስ ነው የምጠራው ስለ ራሱ ባመጣው ፖሊሶቹን ማስረጃ ሐኪም ቤት የገባሁበትን ማስረጃ ብር የቆረጠብኝን እንዳለ ሳሳያቸው ፖሊሶቹ ተናደዱ። 5 ልጆች አሁን 4 ልጆች የት እንዳሉ አይታወቅም። ከሌሊቱ 1 ሰዓት የሚረዳን ሰው አተን እኔ ስለ ህጉም አላውቅም። ስለዚህ ሰው አተን በገዛ ዜጋዬ ነው እንደዚህ እንትን ውስጥ ችግር ውስጥ የገባሁት። በገዛ ዜጋዬ ነው ፓስፖርቴንና ቪዚቴን ተቀብለኝ 2400 ድርሃም ከፍዬ ነው የገባሁት። ለልጄ ብዬ ተበድሬ የገባሁት። አታርቅሽ በቃ ችግር የለውም። ነገ ጠዋት ነው ታሪ ፓስፖርቷን ወይ አይዲዋን ላኪልኝ። እሺ አይዲሽን ላኪልኝ። ታሜ ላክለለ ይሳቅ አክቲቭ ማለት ታሜ አክቲቭ ማለት እሺ። ስለዚህ ጠዋት ስንት ሰዓት ነው የምትገቡት? ይሳቅ ጠዋት ከ8 ሰዓት ጀምሮ ክፍት ነው። እንግዲህ አሁን ለዛ ከሆነ ስልክህን እንስጣትና ይደውሉልህ ይዘው ችግር የለውም። በቃ እሺ እንደዛ። ከዛ ደግሞ ስጨርስ እኛ ኦንላይን ወዲያውኑ በቂ ቃል ገብቶላታል፣ ትኬት ይቆርጥላታል። መመለሻዋን ደግሞ እኛ እንቆርጥላታል። በቃ አቡዳቢ አትበል ልጅቷ ዝም ብላ እኔ እነግራቸዋለሁ። እሺ ይኸው አሁን ታሜ የይሳቅን በቃ እሺ አይዲዋንም በፈጠረሽ ይኸውልሽ እኛ ማድረግ የምንችለው ነው የምናግዝሽ። ማለት ካለሽበት ሀዘን መካፈል አንችልም፣ ግን እንደዚህ ማለት በቃ የምንችለው ነው የምናደርገው። ሰው እንዳለሽ እንዲሰማሽ ማድረግ እፈልጋለሁ። ከዛ ውጭ ደግሞ ምን መሰለሽ ቃል አይገልጸውም አንቺን ለማጽናናት። በጣም እረዳሻለሁ፣ ግን እባክሽ ተረጋጊ፣ ቢያንስ ተረጋጊ። እሺ እናግዝሻለን፣ አይዞሽ ማለት በቃ የምንችለው። አመሰግናለሁ በጣም። የሰውየው ቁጥር አላት አይደል ሳሪ? አዎ አላት። ላኪልኝ ታሜ ላኪልኝ። ይሄ ኑር የሚል ወረቀት የላክሽልኝ ዋትስአፕ ላይ እሱ ነው? እሺ ሳሪ ወዳው ልክ ለሴፓሲው እጃችሁ ላይ እንደደረሰ ላኪልኝ። እሺ ዋትስአፕ ላይ ነው ትኬቱን ሰርቼ ልክልሻለሁ። በጣም ነው የማመሰግነው። አንተንም እግዚአብሔር ነው ያመጣ። በእርግጥ ያው እንቆርጥ ግን ያው ማርያም በጣም ነው ያየሁት። በጣም ነው የደነገጥኩት ስታለቅሱ ሳይሽ። አንቺ ነሽ እያለቀስሽ ያየሁት። እሷ ስታወራ አልሰማሁም መጀመሪያ። እኔ መጀመሪያ ልጇ ሙቶባ ምናምን ስትል ተረተኛል። እንደዚህ አክሲደንት ገጥሟት ስትል እንዴት ለእናት ይነገራል አለ አይደል? እንደዚህ አንዳንድ ጊዜ እንድትሄድ ምናምን ፈልገው የሚያደርጉት ፊልም እንደዛ ስለመሰለኝ ሲሪየስ ሆንኩባት። በኋላ ይችኛይቱ በጣም ስታስረዳኝ ነው እንዴት ይነገራል ለእናት አስበዋል። እንዴት ይነገራል ለእናት ልጅ ደግሞ እያወራቻት ነበር አለች።
አክሲደንት አደልታታ ድንገተኛ አደጋ እኮ ነው። ወራት ነው እኮ ጠዋት እንዳትወጪ አልኳት። እቃ ግዢብኝ አለችኝ። እሺ እገዛለሁ። አሁን ወጥቼ ገዝቼ እመጣለሁ። ሰው ይመጣል አለችኝ። እሺ አልኳት። ከዛ እኔ ወጥቼ እስከምመጣ እሷ ወጣች። ቀሯት ልጄን። አቤት አይዞሽ፣ ፈጣሪ ያበርታሽ፣ ፈጣሪ ያጠንክርሽ። አንቺ ጠንከር በይ። ስለዚህ ባለው ነገር እኛ ከጎን ሆነን እኔ እህቶቼ ናቸው ያሉት እና ወንድም እናት አባት የለኝም። ሁሉም አይፈሳችም። አዲስ አበባ ሰው አሁን ዘንድሮም ተፈታኝ ነች። አዲስ አበባ ሰው ከሌለሽ ይቀበልሽ። አዲስ አበባ ነው የሞተችው እሷ ሳ የሳር ቤት ልጅ ነኝ እኔ። ሳር ቤት ነው የተወለድኩት። ሳር ቤት ነኝ እኔ። አዲስ አበባ ልጅ ነኝ። ምን ይቀበሏል? ይቀበሏልሽ። ታሪ ምናልባት ትኬት የሚገኝ ከሆነ እኔም ነገ ሌሊት ስለምሄድ ወይ አብረንም ልንሄድ እንችላለን፣ አይታወቅም። ብቻ እኔ ይዣት እሄዳለሁ፣ ችግር የለውም። እሺታ ሜዛም ቢሆን አግዛት። በቂ በስማ ምንም ችግር የለውም። አደርሳታለሁ። እሺ ዋናው ነገር ይሄ እንደውም አሪፍ ነው። በቂ አንተ የቤተሰቦቿን ስልክ ተቀብለህ ትደውላለህ? እደውላለሁ። ስልኩን ብቻ ስጦኝ እንጂ አሁን እዚህ አስቀምጪልኝ። ሳሪ ተቀበያትና የእሷንም የቤተሰቦቿንም ዋትሳፕ ላይ አስቀምጪልኝ። እኔ እደውልላታለሁ። ስልካቸውን ስጠኛ እንዴ! ስልካቸውን ቆይ ስጠኝ። ታሜ ይሳቅ ሎኬሽን ላክልን። ሰላም አለይኩም ብያለሁ። እሺ ውዴ፣ እሺ ላክልኝ በይው። ኢትዮጵያ ኤምባሲ ብለሽ እንትን ይወስዱ። እሺ ሎኬሽን ላክልኝ ብያለሁ። ታሜ እንትን ላክልኝ የእነሱን ቁጥራቸውን ሳያስ ቁጥርሽን ስጭኝ እስኪ። እሺ የኔን ነው ወይስ የኢትዮጵያውን? ላላ ያንቺን ስጭኝና በቂ ሀይ ሲልሽ የቤተሰቦቿን ቁጥር ስጭ። ማርያምን ልወጣ ነበረ። ከምንም በላይ ይሳቅ በጣም እናመሰግናለን። በቂ እናመሰግናለን። እግዚአብሔር ጽናቱን ይስጥሽ። በቃ ማለት እውነት እንዳይሆን ምኞቴ ነው፣ እመኛለሁ። በቃ ማለት እኔ ስለደረሰብኝ ስለማውቀው እመኛለሁ። እንዳይሆን እመኝልሻለሁ። ግን ደግሞ በእውነት እግዚአብሔር አምላክ ጽናቱን ይስጥሽ እህቴ። አይዞሽ እናግዝሻለን። እንዴት እንደማረግ አላውቅም። ደግጫለሁ። እንዴት እንደማረግ እውነት አልመሰለኝም። ብቻ እንጂ ውሸት ይሁንብኝ። እንደው ልጄን ማማዬን አለጣል። አይዞሽ ማርያም፣ በጣም ከባድ ነው። በጣም ልብ የሚሰብር ነው። አንቺ አጽናኛት። አንቺ ትችያለሽ። የእውነት እኔ አልችልም። እንደዚህ ምንም ነገር ማለት አልችልም። ምስጋና ደግሞ አያስፈልግም። በጣም ደርሶብኝ እንዴት ነው ማከራከሩ? ለሪት አይነገርልኝም። ልጄ እንዴት እንደማረግ ማማዬ እንዴት እንደማረግ ሻቅም። የኔ እናት ለኔ አርገው እኔ ልንከራተት ልሽማዬ እኔው እናት ልንከራተት እኔው እማ። እሺ በቃ በማርያም በቃ እኛ እንተባበርሻለን፣ እናግዝሻለን። የምትፈልጊው ነገር ካለ አውሪኝ። ይኸው በቂ ቁጥርሽን ወስዷል፣ የቤተሰቦችሽን ቁጥር። እሺ ሳርዬ አመሰግናለሁ። ለልጄ ተበደልኩኝ። እሺ እኔ ነገ ሻርጃ ከሆናችሁ እመጣለሁ። እኔ ቢያንስ መጥቻለሁ። በቃ ሳሪ አታልቅሱ። እሺ ደህና ደሩ። በቃ ጠዋት ያለው ነገር ችግር የለም። ኧረ ስግዴታችን ነው ሳሪ፣ ስግዴታችን ችግር የለውም። አይዞሽ እህታችን ሳሪ፣ ነገ እንሄድላችኋለን። እሺ
እንሄዳለን፣ ነገኛም እንሄዳለን። ግን እባክህ ይሳቅ ቢያንስ የምትወጣበትን ነገር ፍጠርልን እባክህ። በቂ ትኬቱን እንትን ይላታል። እሺ እኛም ቢሆን እናግዛታለን፣ ችግር የለም። ግን በቂ ትኬቱን ይችላታል። ምንም ችግር የለውም። ሳሪ ይለቅላትና ኤምባሲ ምናምን ያለው ፕሮሰስ ወደ አሁኑ ሆኖ ትኬቱን እንሰራላታለን እኛ። እሺ በቃ አመሰግናለሁ ወንድሜ፣ እግዚአብሔር ይስጥ። እሺ በቃ በውስጥ ላውራቸው፣ ቁጥሩንም ልካልኛለች፣ ስምም ልካልኛለች። ገብቼ አወራታለሁ። አይዟችሁ እናንተ። በጣም ነው የሚከብደው። ማርያምን እኔ ምንም ማለት አልችልም እዚህ ቦታ። እኔ ሳርዬ ምን እንደምልሽ አላውቅም፣ ግን በጣም ነው የማመሰግናችሁ ሁላችሁም። ከክፉ ነገር ይጠብቃችሁ። እኔ እንጃ ወላሂ ቃል የለኝም። በጣም ብዙ ጊዜ ረብሻችኋለሁ ዛሬ በስልክ ስቲል ቤት እስከመምጣት ድረስ። ታሜን በተለይ ስልኩን ቢያዩ ብዙ ጊዜ ነው ሁሉንም። ዳኒ ለራሱ ደውዬለታለሁ። እንደውም ትዝ ያለኝ አሁን ነው ከኢሻ በኋላ። ዛሬ እኮ ኢትዮጵያ ቀኖች ነው ሲሉኝ ላይቭ ላይ ራሱ አንድ ሰው የለም፣ ማዚ አልቀረችኝም ማለት ነው። እና በጣም ነው የማመሰግነው። ከክፉ ነገር እሱ ይጠብቃችሁ። እኔ እንጃ ምን እንደምለው የለንም ነበር። አሁን ነው በመጥቼ ገባሽ። እንጀራ ስለነበረኝ እሱን ለመጨረስ ነው ቁጭ አልኩት። አሁን ራሱ ለወጣ ነበር ጌታ። ግን ያው አንዳንድ ጊዜ ገባሽ ከባድ ነው የምርሷ የሆነ እሱ ፈጣሪ ስንወለድም ቀናችን ተጽፏል፣ ስንሞትም ተጽፏል። ግን አንዳንዴ ደግሞ የሆኑ ክስተቶች በቃ ከባዶች ናቸው። በጣም ከባድ የምር ከባድ ነው ማለት እንደዚህ በእንደዚህ አይነት ሁኔታ መንገር ለሷ በጣም ከባድ ነው። ለእናት ልጅሽ ሞታለሽ በመኪና አደጋ ብሎ መንገር በጣም ይከብዳል። አይ ሳሪ ታውቂያለሽ፣ ስትመለስ ለማውራት እየጠበቀች ነው። እንግዲህ አስብሽዋለች፣ እናት እየጠበቀቻት ነው። እና ካለ እንደውም እህቷ ጋር ሄዳለች ብሎ እኮ ከስንት መከራ በኋላ ነው እኛን እንተቀብለን ንገሩን ላኳት ብሎ ሲያስገድዱን ለእኛ ነው የተናገሩት። ከዛ ሚዲያ ካየች ደግሞ አስቢው፣ ነገ እሷ የሆነ ነገር አመቻችቼ ካለች ስራ ልትሄድ ትችል ይሆናል። ካየች ደግሞ መንገር ላይ ምን እንደምትሆን ያው ግን እንደዚህ አንቺ ማለት የሆነ ነገርስ ብትሆን ምን በቃ አያችሁ ጋይስ፣ የመጥፋት ወይም ደግሞ ፓስፖርት ያለ መኖር ይሄ ቃማ ችግር የመጨረሻው ነገር ይሄ ነው። በምትፈልጉበት ሰዓት የምትፈልጉትን ነገር ማድረግ አትችሉ። ገባችሁ? ከምንም በላይ ይሄ ቃማ መኖር አስፈላጊነቱ ለዚህና ለዚህ ነው። እኔ ወንድሜ ሞቶ አጋጣሚ ሲነገረኝ ሂጄ በመቅበሬ ነው ዛሬ ላለሁበት ደረጃ የደረስኩት። ምክንያቱም ያው የምትወዱትን ሰው ስታጡት ሄዳችሁ መቅበራችሁ በራሱ ትልቅ ነገር ነው። ስትብሰለሰሉ ያው ማቅበም ራሱ ትሄድ ነበር፣ ግን ያለ ፓስፖርት ምንም አይቻልም። አዎ አያችሁ፣ አሁን እሷ በቃ ምንም ማድረግ አትችልም። ልጇን አታ ኢቭን መቆየት አትችልም እየተባለ ያው በጣም ከባድ። ስለዚህ በጣም ይቅርታ ኮንፊውዝድ ስላደረኳችሁ። ያው እኔ ስሜቱ በጣም እንትን ብሎብኝ ነው። ለዛ ነው። አመሰግናለሁ። እግዚአብሔር ያግዛት፣ እኛም እናግዛታለን። በቂ እግዚአብሔር ያክብርልን። ነገ ያው ይሳቀን አውሪ ያደረሳችሁበትን ለታም ያሳውቁት፣ እኛም እንመጣለን። እሺ እኔ በጣም ነው የማመሰግነው። እኛ ቃል የለንም። ይምር ኑሩልን፣ ከክፉ ነገር ይጠብቃችሁ ሁላችሁንም። ሳሪ ካንቺ ጀምሮ ስላስገባችሁም ታሚውል እኔ ከሌከለ ያለንም ክበሩልን፣ ከክፉ ነገር ይጠብቃችሁ። አሜን 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 አሜን። እናመሰግናለን ጋይስ፣ በቂ አመሰግናለሁ። ደህና ደሩ። ሰቦንቱ ነገ አወራሻለሁ። እሺ ማሯ ሳሪ ምስጋና አያስፈልግም። እሺ አመሰግናለሁ አይባልም፣ ይሄ ግዴታችን ነው። እና እሺ ደህና ደሩ። አወራቸዋለሁ፣ በውስጥ ገብቼ ላውራቸው ነው እንደወጣ። እሺ ወንድሜ እሺ አውራቸው። እሺ 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 ጋይስ ደህና ደሩ። እሺ ደህና ደሩ። ሰቦንቱ ደህና ደሩ። ሳሪ ደህና ደሩ። እሺ የእኔ እናት ሳኒ አሳዘነች። እናት ደግሞ እኔ አልሰማሁም ነበረ ብታይ ማይ መጀመሪያ ስታወራ ልጅቷ ስለነበረች አወራችው። እጅሽን አይንሽን አትንኪ። ልጇ ሙታ ምናምን ስትል ታውቂያለሽ፣ እንደ ቀልድ እንዲህ ያኔ አሁን ልጅ ሙቶ እንዴት እንትን ይላል። ሻርጃ ናት፣ እንሄዳለን። እሺ ጋይስ እንሄዳለን። ከዛ እንደ እንትን ነው ያየኋት ገባሽ? እና ታዲያ ልጇ ከሞተ ምን ትሰራለች እዚህ ምናምን አልኩና እንትን አልኳት። በኋላ እሷ ገብትሻል አስተካክላ ስትናገር ነው የገባኝ። ተረዳሽኝ? እንግዲህ አስቢ፣ ልጇ ሞታ እንዴት ይነግሯታል?
ማለት በቃ አስበሽዋል። በዛ ላይ መቆየት አትችልም። ቢኮዝ አክሲደንቱ በጣም እንትን ሆኗል። እኔና ፈሪ ብላኝ ስታሳዝን በጌታ ህፃን ልጅ ናት። የ8ኛ ክፍል ተማሪ ዘንድሮ ቀጣይ ትመረቃለች። የኔ እናት ደግሞ የሚገርምሽ በሰራተኛ ነው ያለችው ልጁ። እኔና ፈሪ ብላኝ የኔና ስታሳዝን። አይ በቃኛ በዚህም እኮ ነው እኛ የምናልቀው። በእናትሽ አዱ የሸገሯ እዚህ አንድ ልጅ መታ ከታች ትጽፋለች። ከዛ ልጇ ሙቶባት ፓስፖርቷን አልሰጣሏት ስትል ከታች ደግሞ የሆነች ልጅ መልሳ ስጽፍ ነበረ። ምንድን ነበረ እያልሽም የሆነች ልጅ የት ነበረ ረጁ በእናትሽ ይቅርታ ስደው ሄደበት ሆነ የት ነበረ የሆነ ቦታ ጆርዳን ሞታ ምናምን ስትል ጆርዳን ከታሜ ጋር ቅድም ስንመጣ እያወራን ነበረ። በጣም ብዙ ልጆች እየተሰቃዩ እንደሆነ አውቃለሁኝ። ከዛ የጆርዳን ነገር ስለመሰለኝ ሁለቱም በአንድ ላይ እንትን ሲሉ አልገባኝም። ከዛ መጨረሻ ላይ እስኪ ነው ቴዎሎጂ ቢደጋግመሽ እየጻፍሽ ያስገባዋል። ሳስገባት ልጇ ዛሬ ነው የሞተችው ስታወራት ነበር። መጣው እናቴ ብላ ተሸውዳ ነው ሄደችው እያወራቻት። ከዛ መኪና ገጫት። አሁን ሆስፒታል ሲደውሉ ደግሞ እኔ እውነትም አይደለም ስል ሆስፒታል ሲደውሉ አስከሬኗ በእንትን በማድረቂያ መርፌ እንኳን ሊቆይ አይችልም። ወይኔ እናት ስታሳዝን በመድኃኒዓለም ማርያምን። እኛ ለታሜም ስደውሉ ምንም የኢትዮጵያኖች ቀን ስለነበረ እኔ እዛ ነበርኩ። አሁን ከመሸ ነው የገባሁት። ጌታ ለዛ ነው በጣም ነው እግዚአብሔር ነፍሷን ይማርልኝ። እንዴት ነሽ ረጁዬ? እኔና እኮ ድንገት ስገባ ነው እያለቀሽ ሳይሽ ደነገጥኩ። ደወልኩኝ እኮ ረጁ ማርያምን ነው ሰኒዬ እንዴት ነሽ? እንደዚህ ማለት ልጇ ትልቅ ናት። አክሲደንት ተፈጥሮባት ላይክ ድረሺ ተብላ አስቢ። ለእናት ተነግሩ አስበሻል። በጣም ሰው ግን ምን ሆኖ ነው ባላ እንደዚህ እኮ አይደረግም። ምክንያቱም ልጅቷ እዚህ እንትነች ሳር ቤት ናት። ካላስ ሰው እኮ ህሊና የለውም። እኛ በድሮ ጊዜ እኮ የእናታችን የአባታችን የምናችን ሞት እኮ ለረጅም ዓመት አገር ስትገቢ ነው ተብሎ እኮ ነው የሚነገርሽ። ታውቂያለሽ? ወላሂ እንዳትሰሚ ስንት ዓመት ሁላ እኮ ተደብቆ የሉም እዚህ ናቸው እዚህ ናቸው ተብሎ። ስለዚህ አሁን ምንድነው እኔ ወንድሜ ሞቶ እኮ ወዲያው የተነገረኝ። ምክንያቱም ይፖሰታል ውዴ፣ ምን ማድረግ ይቻላል? ስለዚህ ይቺ ሴትዮ ፖስት አይታ በባለፈው ህፃኑ ልጅ የተገደለ ፖስት አይታ አይደል እንዴ እንደዛ የሆነችው ፖስት አይታ ይቺ ሴት ብታይ ኖሮ ታብዳለች። ከፎቅ ብትወጣ ሰው ቤት ነው የምትሰራው። ራሷን አንድ ነገር ብታረግ ለዚህ ነው አየሽ። ምን ማድረግ ትችያለሽ? ጊዜው የተበላሸ ጊዜ ከሆነ ረጁ የተበላሸ ጊዜ። እኔ ደግሞ ድንገት ሳይሽ ነው እምባሽ ሁላ ምናምን። ከዛ አንቺ የሆነ ነገር ሆነሽ ነው ብዬ ደወልኩኝ፣ ጻፍኩልሽ። ምንድን ነው ብዬ እኔ ራሱ ሼር ሲደረግልኝ ነው ደንግጬ ስመጣ ታለቅሳለች። ታውቂያለሽ እኔ እንደዚህ አልመሰለኝም። ገባሽ? መጀመሪያ ሳወራት እንደውም አንዷ ምን ትላገጊባታለሽ በደንብ አትረጃት ምናምን ያለች እየጻፈች ነበረ። እኔ እንደዚህ አልመሰለኝም። ተረድ ስጠይቅ ገና ልጇ ሙቶባት ምናምን ስትል ታዲያ ልጇ ሙቶባት ምናምን ተረድተሽኛል? እንዴት ልጇ ሞተ ተብሎ ትነገራለች? እናትየዋ የኔ እንትን ነው ውሸት ባረገው ነው ያልኩት። የውሸት ነገር ታውቂያለሽ? የውሸት የሚያወሩት አለ አንተ መድኃኒዓለም ምናምን እንደዛ ነው። በጣም ከባድ ነው ማለት ኤኒዌይስ፣ እሷንም ፈጣሪ ያበርታት። ልቧ ላይ እንግዲህ አላህ የምትበረታበትን ነገር አባቴ ሞቶ ፌስቡክ ካላስከይስ